ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። ጅቡቲ በሶማሊላንድ ሪፐብሊክ የሚገኘውን የቆንስላ ጽሕፈት ቤቷን ሙሉ በሙሉ ዘጋች። ጠቅላይ ሚኒስትር ኔታንያሁ ለሶማሊላንድ ለምን እውቅና እንደሰጡ ተናገሩ። እነዚህንና ሌሎች አዳዲስ መረጃዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና የህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 ቀን 2018 ዓ.ም የቀረቡት አቶ ታዬ ደንደአ ያቀረቡት የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ዛሬ የተሰየመው አቶ ታዬ ላይ በቀረበ ህግ በመሰረተባቸው 3 ተጨማሪ ክሶች ላይ በቀረበ የክስ ማቅለያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ትላንትና ሮብ ታህሳስ 22 ቀን 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው አልቻለም ነበር። በዛሬው ዕለት እጃቸው በካቴና ታስሮ ችሎት ቀርበዋል። አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቶ እንደነበረ በመግለጽ ያ ውሳኔ አለመከበሩን ተናግረዋል። ነገር ግን የችሎት ትዕዛዝ በጽሁፍ በክስ መዝገብ ላይ ባለመካተቱ የማረሚያ ቤት ፖሊሶች ተፈጻሚ ማድረግ እንዳልቻሉም ተነግሯል። ችሎቱ በሐሙስ ውሎ አቶ ታዬ ያቀረቡት የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸው በካቴና ታስሮ ችሎት ላይ ላለመቅረባቸው የወሰኑት አለርጂ አለብኝ በማለት ነበር። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ህግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ አቶ ታዬ መዝገብ ለማየት ለጥር 13 ቀን 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የቤቶች ግንባታ በከፍተኛ ፍጥነት እየተከናወነ መሆኑ ተገለጸ። በአዲስ አበባ ከተማ እያደገ የመጣው የመኖሪያ ቤት እጥረት ለመቅረፍ በ18 የተለያዩ የግንባታ ቦታዎች አዳዲስ ቤቶችን ግንባታ ስራዎችን በከፍተኛ ፍጥነት እየተከናወኑ መሆኑን የከተማዋ ቤቶች ልማት አስተዳደር ቢሮ አስታወቀ። የቢሮው ምክትል ኃላፊ ኢንጂነር መኮንን ሚጂና የግንባታ ስራ በቤቶች ልማት አስተዳደር ቢሮና በቤቶች ልማት ኮርፖሬሽን አማካኝነት በጋራ እየተመራ መሆኑን ገልጸዋል። እንደ ምክትል ኃላፊው ገለጻ ግንባታዎቹ የተጀመሩት ባለፉት 6 ወራት ውስጥ ቢሆንም በአሁኑ ወቅት በአጭር ጊዜ ውስጥ እስከ 9 ወለል የደረሰ ግንባታዎች መኖራቸውን ጠቁመዋል። ኢንጂነር መኮንን ቀደም ሲል የነበረው የቤት ግንባታ ፕሮጀክት ከ5 እስከ 8 ዓመት ይፈጅ እንደነበር አስታውሰው አሁን ግን የስራ ባህል በመቀየር መልኩ ተቋራጭ አማካሪዎችና የመንግስት ባለሙያዎች ቀን ከሌት እየሰሩ በመሆኑ ግንባታው ታይቶ በማይታወቅ ፍጥነት እየሄደ መሆኑን ገልጸዋል። የቤቶቹ ግንባታ ሁሉም የማህበረሰብ ክፍሎች ተደራሽ ለማድረግ የታለመ መሆኑን የገለጹት ኢንጂነር መኮንን በተለይም ዝቅተኛ የኑሮ ደረጃ ላይ ያለ ዜጎችን ታሳቢ ያደረገ ዝቅተኛ ዋጋ ያላቸው ቤቶች፣ የኪራይ ቤቶችና ከፍተኛ የመንግስት ድጎማ የተደረገባቸው የቤት አቅርቦት ግንባታ ውስጥ መካተታቸውንም አብራርተዋል። ሌላው በዘርፉ የታየ ለውጥ የመሰረተ ልማት ዝርጋታን የተመለከተ ሲሆን ቀደም ሲል ቤቶች ተገንብተው ካለቁ በኋላ መሰረተ ልማት የመዘርጋት ልምድ እንደነበረ ምክትል ኃላፊው ጠቅሰዋል። አሁን ግን በከተማ አስተዳደሩ ደረጃ የመሰረተ ልማት ክለሳ፣ አደረጃጀት ተቋማት፣ የውሃ የመብራትና ሌሎች የመሰረተ ልማት አቅርቦት ተቋቁሞ ከግንባታው ጎን ለጎን በጋራ እያቀናጁ እየሰሩ መሆኑን ምክትል ኃላፊው ከኤምኤኤም ጋር በነበራቸው ቆይታ ገልጸዋል። በካርቱም በጦርነት በደረሰባቸው ጉዳት አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸው ተገለጸ። በሱዳን ባለው የእርስ በርስ ጦርነት በመጎዳታቸው የተነሳ ዋና ከተማዋ ካርቱም አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎች፣ 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸው የሱዳን ሐኪሞች ጥምረት ገለጸ። በሱዳን በሀገሪቱ ብሔራዊ ጦርና በሱዳን ፈጥኖ ደራሽ ኃይል መካከል እየተካሄደ ባለው የእርስ በርስ ጦርነት የጤና ዘርፉ በከፍተኛ ደረጃ መጎዳቱን የገለጸው የሐኪሞች ጥምረት በዚህ በመጀመሪያ ዓመት የጦርነቱ ጊዜ ብቻ ደረሰ የቃጠሎ አደጋ፣ ዝርፊያ፣ አቅርቦት እጥረት የተነሳ ከ70 በመቶ በላይ የሚሆኑ የሀገሪቱ ሆስፒታሎች በከፊልም ወይም ሙሉ በሙሉ መወድመው እንደነበረም ገልጿል። ከዚህ በተጨማሪም 120 የሚሆኑ የግልና የመንግስት ሆስፒታሎች መዘረፋቸውና የጤና አገልግሎት የበለጠ ችግር ውስጥ መክተቱን የገለጸው የሱዳን ሐኪሞች ጥምረት ይህም በመዲናዋ እያደገ የመጣውን የጤና አገልግሎት ፍላጎት ለማሟላት ከፍተኛ ተግዳሮት የፈጠረ መሆኑንም አመላክቷል። በጦርነቱ የሀገሪቱ ብሔራዊ የህዝብ ላቦራቶሪ ማዕከል፣ የደም ባንክ ከፍተኛ ጉዳት ደርሶባቸዋል። ዋና ዋና የሪፈራል አገልግሎት መስጫ ማዕከላትም ከአገልግሎት ውጭ ሆነዋል። በዚህም የሀገሪቱ ብሔራዊ መድኃኒት አቅርቦት ፈንድ ከ500 ሚሊዮን ዶላር በላይ ኪሳራ የደረሰበት መሆኑን ጥምረቱ አስታውቋል። ይሁን እንጂ በዚህ ሁሉ ኪሳራ መሃል ከተጠናቀቀው 2025 ዓመት ጀምሮ በተለይም በመድኃኒት አቅርቦት በኩል የተወሰነ መሻሻሎች መኖራቸውን የሱዳን የሐኪሞች ጥምረት ዛሬ ባወጣው መግለጫ አስታውቋል። በጤና አገልግሎት ዘርፍ በመዲናዋ ካርቱም አገልግሎት ተቋርጦ የነበሩ ከ40 በላይ ሆስፒታሎች፣ 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸውን ጥምረቱ አስታውቋል።
በትራምፕና በኔታንያሁ መካከል ከተደረገ ስብሰባ የተገኘው ውጤት የራፋህ ድንበር መከፈት መሆኑ ተገለጸ። እስራኤል በሚቀጥሉት ቀናት የራፋህን መሸጋገሪያ ለጋዛ ሰዎች መውጫም ሆነ መግቢያ ክፍት ታደርጋለች ተብሎ ይጠበቃል። ምንም እንኳን የራፋህ መሸጋገሪያ ጥቅምት ወር የጋዛ ተኩስ አቁም ስምምነት አካል ሆኖ እንደገና መከፈት የነበረበት ቢሆንም እስራኤል እስካሁን ድረስ ለጥያቄው ምላሽ ለመስጠት ፈቃደኛ የነበረችው በሩን ለፍልስጤማውያን መውጫ የሚያገለግል ብቻ ከሆነ ነበር። ግብጽ በኩሏ ኢየሩሳሌም ማንም ሰው ወደ ጋዛ እንዲመለስ ባለመፍቀድ የሰርጡን ሕዝብ ቁጥር ለመቀነስ እየሞከረች ነው በማለት መሸጋገሪያው ዝግ ሆኖ እንዲቆይ አድርጋለች። በትራምፕ አስተዳደር ግፊት ኔታንያሁ የራፋህ መሸጋገሪያ በሁሉም አቅጣጫ የመክፈት ሐሳብ ባለፈው ሳምንት ለካቢኔያቸው አቅርበው ነበር። ሆኖም ግን በጦርነት ወቅት የጋዛ ሰዎች ከሰርጡ እንዲሰደዱ ሲወተወት የነበረው የቀኝ ዘመን ሚኒስቴሮች ተቃውሞ ገጥሞታል። ቻናል 12 እንደዘገበው ኔታንያሁ ዛሬ ከአሜሪካ ሲመለሱ እስራኤል የራፋህን መሸጋገሪያ ሙሉ በሙሉ ለመክፈት አቅዳለች። አንድ የኢየሩሳሌም ባለስልጣን እንደተናገረው ኢየሩሳሌም የትራምፕን የጋዛ የሰላም እቅድ አፈጻጸም እንደ አደናቃፊ አካል ተደርጋ መታየት አትፈልግም ሲሉም ተናግረዋል። ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ ለምን እውቅና እንደሰጡ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውስ ማክስ ከተሰኘ የአሜሪካ ሚዲያ ጋር ሰፋ ያለ ቃለ ምልልስ ያደረጉ ሲሆን ከተነሱላቸው ጉዳዮች አንዱ የሶማሌላንድ እውቅናን የተመለከተ ነው። እሳቸውም ሲናገሩ ሶማሌላንድ ሙስሊም ሀገር ናት። 6 ሚሊዮን የሚደርስ ሙስሊሞች የሚኖሩባት የአብርሃምን ስምምነት መቀበል የሚፈልጉ ህዝቦች ያሉባት ናት ያሉ ሲሆን ጠቅላይ ሚኒስትሩ ይህም በራሱ ጥሩ ነገር መሆኑን አስረድተዋል። ኔታንያሁ ጨምረውም ሶማሌላንዶች ዲሞክራቶች ናቸው፣ ምርጫም ያደርጋሉ ብለዋል። የተቀረው ሶማሌ ግን በአልሻባብ ከባድ ትርምስ ውስጥ የገባ ከመሆኑም በላይ ከ10 ዓመት በላይ ምርጫ አድርጎ አያውቅም። ስለዚህም ከሶማሌ ይልቅ ሶማሌላንድ የተረጋጋች አገር ናት ብለዋል። ሲቀጥልም እንደዚህ አይነት የተረጋጋ ዲሞክራሲ አገር የአብርሃም ስምምነት ለመፈረም ፈቃደኛ ሲሆን ማንም ሰው እምቢ አይልም። የወሰደው እርምጃ ሁሉም የሚያረጋጋ ነው በማለት ገልጸዋል። ኔታንያሁ በቃለ ምልሳቸው ሁሉም ሀገር ለሶማሌላንድ እውቅና ለመስጠት ጫፍ ላይ መድረሱን ጠቅሰው ነገር ግን እንደ አጋጣሚ ሆኖ እኛ የመጀመሪያ ሆነናል ማለታቸውንም ተናግረዋል። ጅቡቲ በሶማሌላንድ ሪፐብሊክ የሚገኝ የቆንስላ ጽሕፈት ቤቷን ሙሉ በሙሉ ዘጋች። እስራኤል ለሶማሌላንድ ሪፐብሊክ የሰጠችውን ሕጋዊ እውቅና ከሶማሌ በላይ የተቆጣችው ጅቡቲ በሀርጌሳ የሚገኘውን የቆንስላ ጽሕፈት ቤቷን ሙሉ በሙሉ ዘግታለች። በሌላ በኩል የሶማሌላንድ ሪፐብሊክ ጅቡቲ አምባሳደሯን ወደ ሀርጌሳ ጠርታለች። እስራኤል ለሶማሌላንድ ሪፐብሊክ ሕጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ እየተንቀሳቀሰች ትገኛለች። የዛሬ 2 ዓመት ሶማሌላንድ ከኢትዮጵያ ጋር የፈረመችውን መግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጅቡቲ በሀርጌሳ የነበረውን የቆንስላ ኃላፊ መጥራቷን የሚታወስ ሲሆን ቆንስላው አገልግሎት መስጠትም አቁሟል።